ሰላም እንዴት ናችሁ? ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ጽናት ድራማ ክፍል 88 ተለቀቀ። ጽናት ድራማ እጅጉን በጣም እንዳማረበት እንግዲህ ቀጥሏል ማለት ነው። ጽናትና ኪራ እንግዲህ ሸብረብ ባለ እጅጉን በጣም በሚያስደምም ሁኔታ ሰርጋቸው ተሰረገ፣ ተሞሸሩ። ጓደኞቻቸው፣ ሚዜዎቻቸው፣ ጎረቤቶቻቸው እጅጉን በጣም እንግዲህ ምድሪቱ ሁሉ እንግዲህ ሸብረብ ብላ እንግዲህ ጽናትና ኪራን ሞሽረዋቸዋል ማለት ነው። እጅጉን በጣም ደስ የሚል እንግዲህ ፕሮግራም ነበረ። በስተ መጨረሻ ግን በጣም የሚያሳዝንም እንግዲህ ታሪክ ተከስቷል ማለት ነው። በዛብህና ተሴ እንግዲህ የሰርጉ አዳራሽም እየተከታተሉ ደርሰው ነበረ። በስተ መጨረሻም እንግዲህ ተሴና ብርቄ አንድ ላይ ተገናኝተው በዛብህም ስለደረሰባቸው እጅጉን በጣም ባየው ነገር በጣም ተናዶ ማመን ሁሉ እስኪያቅተው ድረስ እንግዲህ ሽጉጥም አቀባብሎባቸው ሊተኩስባቸው እንግዲህ የሽጉጡን ጽዋ ቀማሺ ቅዱስ ሆኗል ማለት ነው። የሚያሳዝነው ክስተት ይህ ነው። ጽናትና ኪራ እጅጉን በጣም በሚያምር ሁኔታ እንግዲህ ኪራም በጓደኞቹ በሚዜዎቹ ታጅቦ በወዳጅ ዘመድ በአዝማድ እንግዲህ አንድ ላይ በመሆን እጅጉን በጣም የሚያምር እንግዲህ የሰርግ ፕሮግራም አድርገዋል ማለት ነው። ጽናትዬም እንግዲህ በጽናትዬ በኩል እጅጉን በጣም ያማረ የደመቀ በጓደኞቿ እንግዲህ ታጅባ እጅጉን በጣም የሚያምር እውነት እንደው ድራማ ባልሆነ እስክንል ድረስ ተመኝተናል ማለት ነው። በጣም በሚያምር ሁኔታ እንግዲህ ኪራ እልል ባለ ሰርግ እንግዲህ ጽናትን አግብቷታል፣ የራሱ አድርጓታል ማለት ነው። ጽናትዬም እንግዲህ እጅጉን በጣም ከስንት ውጣ ውረድና ከስንት ፈተናዎች በኋላ በጣም በሚያምር ሁኔታ እንግዲህ ጽናት ፍሬዋን አፍርታለች ማለት ነው። እንግዲህ መታገስ፣ ትዕግስት መኖሩ እጅጉን በጣም ጥሩ ነገር ነውና ውጤቱ ያማረ ደስ የሚል እንደሚሆን እንግዲህ በነ ጽናቶች ላይ ተመልክተናል ማለት ነው። ጽናትዬ እንግዲህ ኪራን የራሷ ለማድረግ እጅጉን በጣም ብዙ ውጣ ውረዶችን እንግዲህ ወጥታ ወርዳለች። ብዙ ቻሌንጆችንም ተቀብላለች። ፈተናዎችን አሳልፋለች። ያ ሁሉ ፈተና አለፈና እዚህ ቀን ደረስኩኝ በማለትም እንግዲህ ፈጣሪዋን እንግዲህ ስታመሰግንም ተመልክተናታል። ይህ ለኛ ለተመልካቾች ደግሞ እጅጉን በጣም እንግዲህ ትዕግስት እንዲሁም ደግሞ ፈተናዎች መደራረባቸው መምጣታቸው ህይወት እንግዲህ አልጋ ባልጋ እንዳልሆነች የምንፈልገውን ነገር ለማግኘት ስንል የማንፈልጋቸውን ብዙ ታሪኮችን እንግዲህ ልንቀበል ልናሳልፍ እንደምንችልም እንግዲህ ተምረንበታል ማለት ነው። እናም እንግዲህ ጽናትና ኪራ በአማረ ሁኔታ እንግዲህ ከወዳጅ ዘመዶቻቸው ከጓደኞቻቸው ጋር በመሆን እንግዲህ በጣም ደስ ተሰኝተው ሰርጋቸው በአማረ ሁኔታ በደመቀ ሁኔታ እንግዲህ ተሰርጓል ማለት ነው። እንግዲህ ያልጨፈረ የለም። ሁሉም ባሉበት ደስታቸውን እንግዲህ ሲገልጹ አብረው ሲጨፍሩ እንዲሁም ኪራም ለጽናት እንግዲህ አዚሞላታል ማለት ነው። ጽናትዬም እንግዲህ ለንጉሷ ለኪራ አዚማለታለች። እንግዲህ ኪራ በሌላ ስራውም እንግዲህ ከድራማ እንግዲህ ውጭ እንግዲህ ያው እጅጉን በጣም ድምፃዊም ነው። እንግዲህ በዛ ድምፁ እጅጉን በጣም በሚያምር ሁኔታ እንግዲህ ለጽናት አዚሞላታል። ሁሉንም ሰው እንግዲህ ያስደመመ ከመቀመጫቸው ሁሉም ተነስተው ያጨበጨቡለት እንግዲህ ለሙሽሪትና ለሙሽራው ተጨብጭቦላቸው እልል ተብሎላቸው በአማረ ሁኔታ እንግዲህ ጽናትና ኪራ አንድ ላይ ሆነዋል። እዚህ ደረጃ ለመድረስ በጣም ብዙ ዋጋዎችን እንግዲህ ከፍለዋል ማለት ነው። እጅጉን በጣም ይወጡታል ወይንም ደግሞ ያ ፈተናዎች እነዛ ቻሌንጆች ወደ ደስታ ይቀየራሉ ተብሎ ያሰበ የለም። ከብዙ ውጣ ውረድ በኋላ እንግዲህ እልል ተብሎ እነሱም እንግዲህ አንድ ላይ ሆነው ያው እኛም ተመልካቾች እንግዲህ የእነሱን ሰርግ በጉጉት እንጠብቅ ነበረ። እጅጉን በጣም በአማረ ሁኔታ እንግዲህ ጽናትና ኪራ አንድ ላይ ሆነዋል ማለት ነው። እጅጉን በጣም ደስ ይላል። የእውነት በሆነ
ድራማ ባልሆነ ያስብላል ፕሮግራሙ። እንግዲህ ያን ያክል እንግዲህ ርቀት ጉዞ ተጉዘው የምርም ድራማ ባልሆነ ያስብላል። ያማለ የሆነ ሪል የሆነ የሰርግ ፕሮግራም ነው የተደረገው። በጣም 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 በሚያምር ሁኔታ እንግዲህ ኒና እንግዲህ የድራማው ድምቀት ናትና እጅጉን በጣም ባማረ ሁኔታ እንግዲህ ያንን ፀጉሯንም እንግዲህ ጨበሪት ከመባል እንግዲህ ወታ ኖርማል በሚያምር ተውባ አምሮባት እጅጉን በጣም እንግዲህ ሙሽራ መስላ የጽናት አባትም እንግዲህ ቀጣይ ወር አንቺ መሞሸር አለብሽ ሲሏትም ተመልክተናል ማለት ነው። እንግዲህ ኒና እኔ ምን ይጎለኛል፣ ምን ያንሰኛል፣ በቃ ቸኮሌት ከለር እኮ ነኝ፣ ቆንጆ እኮ ነኝ እያለች ራሷንም እያደነቀች ለጽናት ስትነግራት እንግዲህ ጽናትዬም ሰው ሆኖ እንግዲህ ሙሉ የለምና ያው እኒህን ነገሮችን አስተካኪ፣ ባህሪሽን፣ ጸባይሽን በማለትም እንግዲህ አንዳንድ ምክሮችም ለግሳታለች። እጅጉን በጣም ንጹሕ የሆነች ሴት ናትና እንግዲህ ኒና ወደ እነ ኪራ ቤት እንዴት ሆና እንደገባች ሁላችንም የምናውቅና የምናስታውስም ይሆናል። አሁን ላይ ግን አንድ የቤተሰብ አካል እንዲሁም ደግሞ እንደ ድምቀት እንደ ጌጥም እየተጠቀሟት እንግዲህ ተመልክተናል ኒናን ማለት ነው። አምሮባት ተውቦባት እንግዲህ በጽናትና በኪራ ሰርግ ፕሮግራም ላይ ያላማረ ማንም የለም። እጅጉን በጣም ተውበው አምሮባቸው ድምቅ ብለው ደምቀው እንደ ነጸብራቅ አብርተው እንግዲህ ተመልክተናቸዋል ማለት ነው። እንግዲህ ኒና በጣም የድራማው ድምቀት ሆና ተመልክተናል። እጅጉን በጣም እንግዲህ የናሆም ቤተሰቦች እንግዲህ ከኪራ ጎን እንደ እናትና እንደ አባቱ ነው እንግዲህ እጅጉን በጣም በአማረ ሁኔታ ከኪራ ጎን ሆነው እንግዲህ ያው እልል ብለው የእናትና የአባትነት ኃላፊነት እንደሚሰማቸው አድርገው ከጎናቸው በመሆን እንግዲህ እልል ተብሎ ሰርጋቸው እንግዲህ ሁሉም አረብርበው በጣም በሚያምር ሁኔታ ነበር የተሰረገው። እኛም ታዳሚዎች እጅጉን በጣም በአማረ ሁኔታ ነበር ስንመለከት የነበረው ማለት ነው። በስተ መጨረሻ ግን በጣም በሚያሳዝን ሁኔታ እንግዲህ ከተጨፈረ እንግዲህ ያው ጋብቻቸው ከተፈጸመ በኋላ ከተጨፈረ ከተበላ ከተጠጣ በኋላ እንግዲህ ወደየ ቦታቸው ሁሉም እንግዲህ አዳራሹን ለቀው በሚሄዱበት ታይም ምሩዬ እንግዲህ ደክሟት አሟታል። እንግዲህ ምሩ እንግዲህ ልትወልድም ይሁን ምጧ መጥቶም ይሁን ብቻ ግን በቀጣይ ክፍል ነው ልናይ የምንችለው ማለት ነው። በሚያሳዝን ሁኔታ ግን እንግዲህ ብርቄ ትንሿ ለነኪራ ሰራተኛ ለተሴ ስልክ አስደውኝ በማለት ያለችበትን አዳራሽ እንግዲህ ለተሴ በመናገር ተሴ እንግዲህ ወደዛ ወደ ሰርጉ አዳራሽም በመግባት ብርቄን በማግኘቱ በጣም ደስ ብሎት ሳለ በስተመጨረሻ ግን ያየነው ነገር እንግዲህ በዛብህ ተሰማ አያየውም። በዛብህ ግን አይቶት ነበርና ከኋላ ተከትሎት እንግዲህ ተሴን ተከትሎት ተሴ የደረሰበት አዳራሽ በመድረስ ብርቄንና ተሰማን አንድ ላይ በማየቱ እንግዲህ ብርቄ ያው የበዛብህ ባለቤት ነችና በዛብህ ይሆናል ብሎ ያልጠበቀውን ነገር ስላየ እጅጉን በጣም ተናዶ ያው እንግዲህ ሽጉጥ አቀባብሎባቸው ሊተኩስባቸው ሲል ምሩም እንግዲህ አመመኝ ብላ እንግዲህ እንዲሁም የናሆም እናት ወይዘሮ አለም ወደ ምሩ ጋር በመሄድም ምሩን ቅዱስም አይቷት ነበርና ጠጋ ብሎ ምን ሆነሽ ነው ምሩ እያለም እየጠየቀ ባለበት ታይም ነበር በዛብህ ተከስቶ እንግዲህ ሽጉጡን የመዘዘው ማለት ነው። ተረጋጋ በማለት እንግዲህ ቅዱስ በዛብህን እየለመነው ባለበት ሰዓት ወደ ተሰማና ወደ ብርቄ ሊተኩስ ያቀባበለውን ሽጉጥ እንግዲህ ለቅዱስ እንግዲህ የሽጉጡን ጽዋ ተቀባይ አድርጎታል። ተኩሶበታል። እንግዲህ ቅዱስም ራሱን ስቶ እንግዲህ ወርቋል መሬት ላይ ማለት ነው። በጣም በሚያሳዝን ሁኔታ ሰርጉ በሰላም በስነ ስርዓት ተጠናቀቀ ብለን በስተመጨረሻ ግን ያየነው ነገር በጣም ያሳዝናል። ቅዱስም መሬት ላይ ተዘርሯል። እንግዲህ ራኬብም የሰው ያለህ እያለች እንግዲህ እየጮኸች ነው። ምሩም እንግዲህ እጅጉን በጣም ታማ እሷም እየጮኸች እንግዲህ ወይዘሮ አለምም ምሩን ደግፋ ራኬብም ቅዱስን ከመሬቱ ላይ ለማንሳት እንግዲህ የድረሱልኝ ጥሪ እያስተላለፈች ነው ድራማው የተቋጨው ማለት ነው። እንግዲህ ቅዱስ በህይወት ይተርፍ ይሆን? መራዊትስ ምጧ መቶባት ይሆን? ሁላችንም እስኪ ግምት ሀሳብ አስተያየታችሁን በኮመንት አጋሩን ማለት ነው።
ጽናት ድራማ የክፍል 88 ይህን ይመስል ነበረ። በቀጣይ ክፍል እንግዲህ ምን ሲፈጠር ይሆን? ቅዱስ በህይወት ይኖር ይሆን? ምሩስ በሰላም ትገላገል ይሆን? ምጧስ መቶባት ይሆን እንግዲህ የሚለውን ሁላችንም እንግዲህ ድራማው እዛ ላይ ነው ያቆመው ማለት ነው። ቀጣዩን ክፍል እንግዲህ በጉጉት እንጠብቃለን። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ላይክ፣ ሼር፣ ኮሜንት ሀሳብ አስተያየታችሁን አጋሩን። እንግዲህ ለቻናሌ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ እና ሼር በማድረግ ቪዲዮን እስከ መጨረሻ እዩልኝ። ስለምታበረታቱን እጅግ በጣም አድርጌ አመሰግናለሁ። ጽናት ድራማ እንግዲህ በዚህ ሰርጉ አምሮበት ተውቦ ተጠናቆ መጨረሻ ላይ ግን ቅዱስ ላይ መተኮሱና መራዊትም እንግዲህ እጅጉን በጣም በሚያሳዝን ሁኔታ እንግዲህ ታማ ተመልክተናል ማለት ነው። የመራዊት ጤንነትስ እንግዲህ ምን ይሆን? ምጧ መጥቶ ይሆን ወይንስ ምን ገጥሟት ነው? ሁላችሁም በኮመንት ሀሳብ አስተያየታችሁን ባይ ባይ